የቱሉ ካፒ ሚስጥር ከምድር በታች የተደበቀው የኢትዮጵያ ሀብት ከእግራችን በታች ለዘመናት ተቀብሮ የቆየው ዓለምን ሊያስደንቅ የሚችል እጅግ ውድ ሀብት እንዳለ ብነግራችሁስ ኢትዮጵያ በውሃና በታሪክ ብቻ ሳይሆን አሁን ደግሞ በመሬቷ ሆድ ውስጥ ባለው ቢጫ ወርቅ አፍሪካን ልታንቀጠቅጥ ተነስታለች። በሚቀጥሉት ጥቂት ደቂቃዎች ውስጥ የኢትዮጵያን የኢኮኖሚ ጣፋንታ ሙሉ በሙሉ ሊቀይር ስለሚችለውና የ$340 ሚሊዮን በጀት ስለተመደበለት የቱሉ ካፒ ፕሮጀክት አስገራሚ ሚስጥራትን ይዘንላችሁ ቀርበናል። ይህ ፕሮጀክት ለምን የሀገሪቱ የህልውና ጉዳይ ሆነ? ኢትዮጵያንስ እንዴት ወደ ወርቅ ማማነት ይቀይራታል? መልሱን አብረን እንይ። ሰላም ጤና ይስጥልኝ የተከበራችሁ የዜና ላፍታ ቤተሰቦች። ኢትዮጵያ የታሪክና የጀግንነት ምድር ብቻ አይደለችም፣ ለሺህ ዓመታት የዓለምን አይን የሳቡ ወርቆችም መገኛ ነበረች። ነገር ግን ይህ ሀብት በዘመናዊ መንገድ ሳይለማና የሀገሪቱን ደህንነት ሳይቀይር ለዘመናት ቆይቷል። አሁን ግን ሰዓቱ ደርሷል። የኢትዮጵያ የወርቅ ማማ ትንሳኤ ሊበሰር ጥቂት ቀርቶታል። የቱሉ ካፒ ፕሮጀክት የሀገሪቱን የኢኮኖሚ ምሰሶ ለመሆን ደፋ ቀና እያለ ነው። ይህ ፕሮጀክት በምስራቅ አፍሪካ ብቻ ሳይሆን በመላው አፍሪካ ትልቅ ድምጽ ይኖረዋል ተብሎ ይጠበቃል። ዛሬ በዜና ላፍታ ቆይታችን ይህ ግዙፍ ፕሮጀክት ለኢትዮጵያ ምን አይነት በረከት ይዞ እየመጣ እንደሆነ በዝርዝር እንመለከታለን። ኢትዮጵያ ታላቅ ታሪክ ልትጽፍ ደፋ ቀና ያለች መሆኑ ተነግሯል። ምስራቅ አፍሪካን የነቀነቀ መላው አፍሪካውያንን ያስደነቀ ፕሮጀክት ጀምራለች። ኢትዮጵያ የወርቅ ማማ ትንሳኤ ልትሆን የመላው አፍሪካ የወርቅ ማማ ለመሆን ታላቅ ፕሮጀክት ነድፋ እንቅስቃሴ ጀምራለች። በውሃና በወታደራዊ ኃይል በምስራቅ አፍሪካ አዳዲስ ታሪክ መጻፍ የቻለችው ኢትዮጵያ አሁን ደግሞ መላው ይግረማችሁ ስትል የውሃ እናት ብቻ ሳይሆን የወርቅ ማማ መሆን እንደሚቻል ለማሳየት ደፋ ቀና እያለች ትገኛለች። ይህ በኦሮሚያ ክልል በምዕራብ ወለጋ የሚገኘው የቱሉ ካፒ ወርቅ ፕሮጀክት ዝም ብሎ ተራ የማዕድን ቁፋሮ አይደለም። ይህ ፕሮጀክት የኢትዮጵያ የኢኮኖሚ ገጽታ ሙሉ በሙሉ የመቀየር አቅም ያለው ግዙፍ ሞተር ነው። ጥናቶች እንደሚያሳዩት በቱሉ ካፒ መሬት ውስጥ ከ17000 ኪሎ ግራም በላይ የሚገመት ንጹህ ወርቅ ተቀብሮ ይገኛል። ይህን ሀብት ለማውጣት ደግሞ አፊል ጎልድ የተባለው ኩባንያ ከኢትዮጵያ መንግስት ጋር በመሆን ታሪካዊ ስምምነት አድርጓል። ይህ ስምምነት ዝም ብሎ የወረቀት ላይ ፊርማ አይደለም፣ የኢትዮጵያን የወደፊት የብልጽግና በር የሚከፍት ቁልፍ እንጂ። እንደ ባለሙያዎች ግምት ከሆነ ፕሮጀክቱ ወደ ሙሉ ስራ ሲገባ በየአመቱ በአማካኝ እስከ 140,000 አውንስ ወርቅ የማምረት አቅም ይኖረዋል። ይህ ማለት ደግሞ ኢትዮጵያ በየአመቱ በመቶ ሚሊዮኖች የሚቆጠሩ የውጭ ምንዛሬን ወደ ካዝናዋ ታስገባለች ማለት ነው። ኢትዮጵያ በአሁኑ ወቅት ያለችበትን የውጭ ምንዛሬ እጥረት ለመቅረፍ ይህ ፕሮጀክት እንደ መድኃኒት ነው የሚታየው። ፕሮጀክቱ በሚቀጥሉት 10 ዓመታት ውስጥ ብቻ ከ$2 ቢሊዮን በላይ ገቢ ለሀገሪቱ እንደሚያስገኝ ይጠበቃል። ይህ ግዙፍ የገንዘብ ፍሰት ምን ማለት እንደሆነ ያውቃሉ? ለኢንዱስትሪዎች የሚሆን ጥሬ ዕቃ ማኛ ዶላር ይገኛል። የመድኃኒትና የነዳጅ ግዥን ያቀላጥፋል። የሀገሪቱን የክፍያ ሚዛን በማስተካከል የኑሮ ውድነቱን ለመቀነስ ትልቅ እገዛ ያደርጋል። ነገር ግን ጥቅሙ በዚህ ብቻ አይወሰንም። የቱሉ ካፒ ፕሮጀክት የኢትዮጵያን የማዕድን ፖሊሲ በዓለም አቀፍ ደረጃ ተአማኒነት እንዲኖረው ያደርጋል። ይህ ማለት ሌሎች ታላላቅ የውጭ ኩባንያዎች በኢትዮጵያ ያለውን ሌላ ተቀብሮ ያለ ሀብት እንደ ሊቲየም፣ ፖታሽና ጋዝ ለማልማት ድፍረት ያገኛሉ ማለት ነው። ሀገሪቱ በግብርና ላይ ብቻ የነበራትን ጥገኝነት ሰብራ የኢንዱስትሪና የማዕድን መዳረሻ ለመሆን ጉልበት ታገኛለች። የቱሉ ካፒ ፋይዳ በዶላር ብቻ የሚለካ አይደለም። ከዚህም በላይ ለወጣቶቻችን የሚፈጥረው የሥራ እድል እጅግ አጓጊ ነው። በግንባታው ወቅት ብቻ በሺዎች የሚቆጠሩ ኢትዮጵያውያን ቋሚና ጊዜያዊ የሥራ እድል ያገኛሉ። የዘመናዊ ማዕድን ቁፋሮ ቴክኖሎጂ እውቀት ሽግግርም ሌላው ትርፍ ነው። ኢትዮጵያውያን መሐንዲሶች፣ የጂኦሎጂ ባለሙያዎችና የማሽን ኦፕሬተሮች በዓለም አቀፍ ደረጃ ተወዳዳሪ የሚያደርጋቸውን ልምድ እዚሁ ሀገራቸው ውስጥ ያገኛሉ። ይህ ፕሮጀክት የኢትዮጵያን ወጣቶች ጉልበትና እውቀት ወደ ወርቅ የሚቀይር ፋብሪካ ይሆናል ተብሎ ይታመናል። በአካባቢው የሚገነቡት ማሰልጠኛዎችም የሀገር ውስጥ የሰው ኃይልን በዘመናዊ ቴክኖሎጂ በማብቃት ረገድ ሚናቸው የጎላ ይሆናል። እስካሁን ድረስ አፍሪካ ውስጥ ጋና፣ ደቡብ አፍሪካና ማሊ በወርቅ ምርታቸው ይታወቃሉ። ኢትዮጵያ ግን ካላት እምቅ ሀብት አንጻር ስሟ በዝርዝሩ ውስጥ አልነበረም። አሁን ግን ቱሉ ካፒ ሲነቃ ኢትዮጵያ በምስራቅ አፍሪካ ቀዳሚዋ ወርቅ ላኪ በመሆን እነዚህን ግዙፍ ሀገራት መፎካከር ትጀምራለች።
ለኢትዮጵያ ትልቅ ኩራት አይደለምን? በተጨማሪም በምስራቅ አፍሪካ ቀጠና ውስጥ ኢትዮጵያ ያላትን የጂኦፖለቲካዊ ተጽዕኖ በኢኮኖሚው ረገድ ይበልጥ ያጠናክረዋል። የሀገሪቱ የብድር የመክፈል አቅም ስለሚጨምርና የውጭ ቀጥታ ኢንቨስትመንት ስለሚሳብ ኢትዮጵያ በአፍሪካ ግዙፍ ኢኮኖሚ ካላቸው ሀገራት ተርታ እንድትመደብ ያደርጋታል። ከዚህም ባለፈ የአካባቢው ማህበረሰብ ከበረከቱ ተጠቃሚ ይሆናል። ፕሮጀክቱ የሚገነባባቸው አካባቢዎች የመሰረተ ልማት ዝርጋታ ተጠቃሚ ይሆናሉ። ንጹህ የመጠጥ ውሃ፣ ትምህርት ቤቶች፣ የጤና ጣቢያዎችና ዘመናዊ መንገዶች በአካባቢው ይገነባሉ። ማህበረሰቡ ከወርቁ ተጠቃሚ የሚሆንበት ስርዓት ተዘርግቷል። ከዚህ በፊት በማዕድን ማውጫ አካባቢዎች ይስተዋሉ የነበሩ የፍትሃዊነት ጥያቄዎችን ለመመለስ ፕሮጀክቱ የማህበረሰብ ተጠቃሚነትን ከዋና ግቦቹ አንዱ አድርጎታል። ይህም የአካባቢው ነዋሪዎች የፕሮጀክቱ ባለቤትና ጠባቂ እንዲሆኑ ያደርጋቸዋል። በእርግጥ መንገዱ ሁሉ አልጋ ባልጋ አይደለም። እንደ ቱሉ ካፒ ያሉ ግዙፍ ፕሮጀክቶች የራሳቸው ፈተና አለባቸው። የጸጥታ ሁኔታ፣ የአካባቢ ጥበቃና የማህበረሰቡን ፍላጎት በአግባቡ ማስተናገድ ዋነኞቹ ስራዎች ናቸው። ወርቁ በሚወጣበት ጊዜ ስነ ምህዳሩ እንዳይበከል ዘመናዊ ቴክኖሎጂዎችን መጠቀም ግድ ይላል። ሲያናይድ የተባለውን ኬሚካል በአግባቡ ማስተዳደርና የመሬቱን ተፈጥሯዊ ሁኔታ ሳይጎዱ ሀብቱን ማውጣት ትልቅ ጥንቃቄን ይጠይቃል። መንግስት እና አልሚ ኩባንያው እነዚህን ስጋቶች ለመቀነስና ለዓለም አቀፍ የአካባቢ ጥበቃ ህጎች ተገዢ ለመሆን ቃል ገብተዋል። የቱሉ ካፒ ፕሮጀክት የኢትዮጵያ የማዕድን ዘርፍ ትንሳኤ ምልክት ነው። ይህ ጅማሮ ለሌሎች ግዙፍ ኢንቨስትመንቶች በር ከፋች ነው። ኢትዮጵያ በውሃ ሀብቷ የምስራቅ አፍሪካ የኃይል ማማ እንደተባለች ሁሉ በማዕድን ዘርፉም የአፍሪካ የወርቅ ማማ ለመሆን ጉዞዋን ጀምራለች። የ340 ሚሊዮን ዶላሩ ኢንቨስትመንት ስራ ሲጀመር ከምድር በታች ያለው ወርቅ ወጥቶ የሀገርን ኢኮኖሚ ማድመቅ ሲጀምር የኢትዮጵያ የብልጽግና ጉዞ አዲስ ምዕራፍ ይከፍታል። ይህ ታላቅ ታሪክ የሚጻፈው በላባችንና በሀብታችን ነው። የወርቅ ማውጫው ስራ ሲፋጠን የኢትዮጵያ ብር የመግዛት አቅሙን እያጠናከረ ይሄዳል። የውጭ ምንዛሬ እጦቱ ታሪክ ሆኖ ይቀራል። ሀገራችንም በኢኮኖሚዋ ነፃነቷን ያወጀች ሉዓላዊ ሀገር ትሆናለች። ይህ ነው እንግዲህ የቱሉ ካፒ እውነተኛው ተልዕኮ። ውድ የዜና ላፍታ ተመልካቾቻችን ኢትዮጵያ ከድህነት ቀንበር ወጥታ ወደ ብልጽግና ማማ የምታደርገው ጉዞ በወርቅ የተለበጠ የሆነ ነው። የቱሉ ካፒ ፕሮጀክት የዚህ ጉዞ መጀመሪያ እንጂ መጨረሻ አይደለም። ከመሬታችን ውስጥ የሚወጣው እያንዳንዱ ግራም ወርቅ ለልጆቻችን የተሻለ ትምህርት ቤት፣ ለታካሚዎቻችን የተሻለ ሕክምናና ለሀገራችን የተሻለ ክብር ማለት ነው። ኢትዮጵያ ዳግም እንደ ወርቅ የምታበራበት ጊዜ ሩቅ አይደለም። እናንተስ በዚህ ፕሮጀክት ላይ ምን አስተያየት አላችሁ? ኢትዮጵያ በአፍሪካ ቀዳሚዋ ወርቅ አምራች ልትሆን ትችላለች ብላችሁ ታምናላችሁ? አስተያየታችሁን በኮሜንት አጋሩን። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። እንዲህ ያሉ ኢትዮጵያን የተመለከቱ አዳዲስ መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን አትርሱ። ይህንን ቪዲዮ ለወዳጅ ዘመድ ሼር በማድረግ የኢትዮጵያን ትንሳኤ አብረን እናብስር። ስለተከታተላችሁን ከልብ እናመሰግናለን። ኢትዮጵያ ለዘላለም ትኑር።